ከበደሌ ክብር በቀር አንዳች የለም በጎጆዬ። ምክንያት አላት ራሷን ለማጥፋቷ። እንዴት አርጌ ማየልቻል ገንዘብ ከፍዬ እንዳልከፈልኩኝ ውጭ ብለ ያባርሩኛል። ወጣ ሜዳ ላይ በጨለማ አስወጥቷ ሰውየው ሜዳ ላይ ያደረችበት ጊዜ አለልኝ። ብሮጥም አጣኋት፣ ወደ ላይ ብሮጥ ወደ ታይም አጣኋት። በቤተ መቅደሱ ያቺ በፊት ለፊት ያለው ሾላይ ዝፍፍ ያለው እዛ ላይ ነው ተሰቅላይ ሞተችው። ተስፋዬ ነበር የልጅ ናት ሞተችብኝ። ተስፋዬ ነበረች እና ይሄ ቦታ የኛ ቦታ ነው አሉ። ካርታ የተደራጀ ነገር አልያዙም። ግን በስሙ ቅጽ አለ ቀበሌው ላይ አለኝ። እንዴት ቦታችሁ ሊሆን ይችላል እስካሁን ድረስ የት ነበራችሁ ብዬ በመልሳት አንቺ እኛም መጠየቅ አትችይም፣ እኛን እና አንቺ መጠየቅ እንችለው ጽፋለች። እኛ ሰው ክፉን ስትፈራገጡ ነው አይተዋት ያወርዳትናል። ልጆች እንገላቸውን እንኳን አጥቤ ልብሳቸውን እንደ ልቤ አጥቤ እንኳን አስጥቼ መጸዳዳበት ነው ያጣሁት። አባዬ ባላችሁ ተባበሩኝ ባካችሁ። እኩል ለስጋ እኩል ለነፍስ ሆናቸዋለሁ። ነገ ለካ እሷ ተሻግራዛ ማርያም ጥግ ለካ ተሰቅላለች። ነው ያላየሁም። ቄሶች አይተዋት ሃይላንድ እየለቀምኩ ነው አሁንም ማስተዳድራቸው። ሌላ መረዳት የለኝም መጎኒ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ወደ ራሴ ድምጽ ለመመለስ እየሞከርኩ ነው። በእርግጠኛነት በቅርቡ ወደ ራሴ ድምጽ እመለሳለሁ ብዬ አስባለሁ። አሁን አንዳንድ ሰብሰብ ያደረኳቸውን ነገሮች ወደ እናንተ ማለት ወደድኩኝ። እኔ ያው ተሞላ ጎደል እንግዲህ አቅመ ደካማ ነኝ። በአቅመ ደካማነቴ ሃይላንድ እየለቀምኩ ነው ማስተዳድራቸው ልጆቹን። ከዛም አይዞሽ ማዬ ቀን ያልፋል ስላት እሷም አልሰማችኝም። አይ ማዬ እኔ ቁጭ ብዬ አንቺ ሃይላንድ ለቅመሽ እንዴት እኔን ታስተዳድሪያለሽ ማዬ አለች። ችግር የለም ቀን ያልፋል ማዬ፣ ቀን ስለሚያልፍ ያልፋል እባክሽን ታገሺ ስላትም አልሰማችኝም። አታላኝ እዚህ ቦታ ደርሼ እመለሳለሁ ብላ ልጆቹን አታላ ወጣች። እንግዲህ እችን በሱ በጥብጠሻል ልጆችሽ ጋር እችን ተካፍለሽ እንጀራ ደግሞ ያለውን ነገር ንጣይ ግማሽ ያለውን ተካፈሉና ብሉ ብያት እኔ ወጣሁ። ማዳበሪያ ይዤ ወጣሁ። ስወጣ ተመለስኩኝ። ተመልሼ ኪዩ ናትሽ ብላት እማዬ እዚህ ቦታ ደርሼ መጣሁ ልጁን ያዥ ብላኝ ሄደች። የሄደችበትን አላየሁም አለችኝ። ትመጣለችም እየተጠበቃት አልመጣችም። መቼ ፍለጋዬን ቀጠልኩ በጨለማ። ሰድም ስሮጥም አላገኘኋትም። እያለቀስኩ ተመለስኩ። እንደውም ጅብ ሊበላኝ ወንዝ ዳር የሆነ ልጅን አስጣለኝ። ተመልሼ መጣሁ ልጆችን ይዤ ሳለቅስ አደርኩ ዋልኩ። ሐሙስ 10 ሰዓት ነው የወጣችው። ስፈልጋት ማጣኋት። ብሮጥም አጣኋት። ወደ ላይ ብሮጥ ወደ ታይም አጣኋት። ለካ እሷ ተሻግራዛ ማርያም ጥግ ለካ ተሰቅላለች። ነው ያላየሁም። ቄሶች አይተዋት ዝም በሉ እቺ ልጅ እናቃታለን እናትየው እንዳይሰሙ ብለው ደበቁኝ። አርብም አልኩኝ፣ አርብም ትፈልጉ አልኩኝ። አጣኋት። ሐሙስ 4 ሰዓት ነው የታየችው። አባዲና መጣ። አባዲና መጥቶ አንስቶ ምኒልክ ሆስፒታል ወስዶ ሬሳዋን ያስቀምጣል። አርብም አልኩ ስፈልግ አጣሁ። ቅዳሜ ጧት ወንድሙ አንዱ ተጃጅሎ ምንም ስራ የለውም ምን የለውም ታላቋ ነው። እማዬ ምን አረግሻለሁ እንግዲህ ጠንክሪ እማዬ እንግዲህ ምንም ማረግ አልችልም ጠንክሪ አለኝ። ምንድነው ወንድምዬ ስለው የሽዋ ያልፋለች አሉ አለኝ። የት? ምኒልክ ሆስፒታል ነው ያለችው አሉ አለኝ። ስለኝ እንዴት ብላ ሄደች እዛ በምን ምክንያት ልጅ ስለ
ማየ ተሰቅላ ነው የሞተችው። ቄሶች አይተዋት ለፖሊሶች ደውለው አባዲና መጥቶ ነው የወሰዳት አሉኝ። ወንድሟ ታናሿ አለ ጀሞና ያለው ለወንድሟ ሲናገሩ እህቴ ሰው ሰቅሏት ነው እንጂ እንዴት በራሷ ተሰቀላለች ብሎ እሱም ፌንት ወደቃሉ። እኔም ወደኩ እዛ ሰው ውሃ ምንም ደፉብኝ እኔ ላይ። ከዛ ምኒልክ ሆስፒታል ሄደው ሬሳዋን አመጡ። ቅዳሜ ቀን በህዝብ ብዛት በህዝብ እርዳታ ያው ተቀበረች። መጀመሪያ ልጆቹ አባት ባክር ዳይ ስትለው አረዳሽም ከምን ይረዳሻለሁኝ ሲላት በዛ ምክንያት ነው የተበሳጨችው። እሱም ጥሏት ሄደ። ከምን ልስጠሽ ከምን ልርዳሽ ሲላት በዛ ምክንያት ነው ተበሳጭታ ልጄ እንደዛ ሆና ለመሰቀል ያበቃት። መቼም እናንተም እህት ወንድም ይኖራችኋል ልጆቼ። እነዚህ ልጆች ባይለኛ አቅም ሃይላንድ እየለቀምኩ ነው አሁንም ማስተዳድራቸው። ሌላ መረዳት የለኝም መጎኔ። ልጅም ስራ የለውም እኔ የለው ለራሱ። እናንተ በመኖራችሁ ነው እንጂ እህቴን ተከትዬ ነፍሴን ራሴ ማጥፍቼ ሞታለሁ እያለ ነው አሁንም ቢሆን አንድ እህቴን ያጣኋት እናቴን ያጣኋት እያለ ይለኛል። ይሄው እናንተ ስላላችሁ ነው ልጅ እህቶቼ አይዟችሁ በርቱ ትምህርታችሁን ተማሩ እያለ ያጥራናቸዋል። ምንም መፍትሄ የሌለው ነገር ነው። ከመጸዳጃ የለኝ። ወጥንቼ እንኳን ውጭ ላይ እንደ ሰው ቁጭ ብዬ ልጆችን ይዤ እንኳን ማዝናናበት ቦታ የለኝም። ልጆችን የምነግራችሁ ነገር ሽንት ቤት እሷ እናታቸው ተሰቀለችበት ቦታ በሃይላንድ ውሃ ይዤ ነው ወንዝ እየወረድኩ ማጸዳዳቸው። ስለዚህ በጣም የኔ በጣም ከሰው የተለየ ነው ልጆቼ። ከሰው የተለየ ሰብአዊ ርህራሄ የሌለበት ቦታ ነው ያለሁት። ልጄን አጣኋት። አንድ ልጄን አጣሁት። ያው ወልዳልኝም ብትሞትም በጣም ነው የጎዳኝ። የሷ ማጣት በጣም ጎርቶኛል። ተጎድቻለሁኝ። ምንም ምለው ነገር የለኝም። እንግዲህ አመት ሞላት ይኸው። ምን አረጋታለሁ? እንዴት አረጋታለሁ? ቤት የለኝ ጊዜ መቀመጫ። ልጆች እንኳን እንደልባቸው ወጥተው የሚጫወቱበት ቦታ የላቸውም። እንደ ሌላ ነገር ነው የሚቆጠሩት። እዛች ውስጥ እሷ አይተዋለች ቤቱን። እዛች ውስጥ ታፍኜ ነው ከሰልማ ያይዤ እዛው ነው ምግብ አብስዬ የምሰጣቸው። አይዞት እግዚአብሔር ያጽናውት ማየ። ውድ አድማጭ ተመልካቾቻችን እንግዲህ ይህንን ይመስል ነበር ፕሮግራሜ። ግን እነዚህ አይነት ሰዎችን ሳፖርት ብናደርግ እግዚአብሔር መልካም ነገር ያደርግልናል። ይህንን ነገር እንደምታደርጉት እርግጠኛ ነኝ። ሊጠቅም ይችላል። ዶላር ይገላችኋለሁ። እንደምን አመሹ ኮማንደር? ሰላም ነው? ሁሉ ነገር ጥሩ ነው? የዛሬው ትንሽ ለየት ይላል። ምናልባት ልጆች ላላቸው ለወላጆች ከዚህ ተነስተው የራስ ጥንቃቄ እንዲወስዱ ሊያግዝ ይችላልና ምንድን ነው የተፈጠረው ኮማንደር? የተገናኙ መረጃዎች ስንሰጥ ህብረተሰቡ መገንዘብ ያለበት አጠቃላይ ከራሱ ሁኔታ ጋር ተመልሶ ማስገባት ምን ያህል ጥንቃቄ ማድረግ እንዳለበት እንዲያስብም ጭምር ነው። በተለይ እንግዲህ ህጻናት ልጆች ያሏቸው ሰዎች አንዳንድ ጊዜ የወቅ ማየት ማያስፈልግም። ብዙ ጊዜ የሚጎዳ በፍቻችን ስር ያለ ሰው ያልጠበቅነው ሰው የቅርብ ሰው ብለን የምናስበው ወደተኛችን ወደን የምናስበው ሰው ሊሆን ይችላል። ከዚህ አንጻር በጣም ጥንቃቄ ማድረግ እንደሚጠበቅባቸው በድጋሚ ለመግለጽ እንወዳለን። ዛሬ እንግዲህ ለህብረተሰቡ ያጋራ ነው ምንድነው ያው የቤተሰቡ የቅርብ ሰው የሆነች ሴት 2 ህጻናትን በማገት ገንዘብ የጠየቀችበት ሁኔታ ነው። ግለሰቧ ከነሱ ጋር የኖረች የቅርብ ሰዎች ቤተሰቦች እንግዲህ ከመጉረሻ ትባላለች። ቦታው ላይ
ልጃቸውን አሳክመው ሲወጡ ከዛች ከቅርብ ዘመድ ብለው ካመጧት ግለሰብ ጋር የነበሩ 2 የ5 እና የ10 ዓመት ህፃን ልጆቻቸውን ያጡት። በሁኔታው በጣም ነው ግራ የተጋቡት። ልጆቻቸውን ሲያዩ የሉም። የልጅቷንም የዛች ዘመድ ነች ብለው ያመጧትን ግለሰብ ሴት ሲያዩ የለችም። ስልኳንም ሲደውሉ ስልኳም ዝግ ነው። በጣም ከፍተኛ የሆነ መደናበር ውስጥ ነው የገቡት። በጣም ድንጋጤ ተፈጥሮባቸዋል። ግን ግለሰቦቹ እንግዲህ ሁኔታውን ካዩ በኋላ ሰዎች አረጋግተዋቸው ወደ ካራማራ ፖሊስ ጣቢያ ነው የሄዱት። ካራማራ ፖሊስ ጣቢያ ገብተው ለኃላፊዎች ሪፖርት ካደረጉ በኋላ ወደ ፖሊስ ያደረገው ነገር ምንድነው? አቤቱታው መነሻ በማድረግ ወዲያውኑ የምርመራና የክትትል ቡድን ማቋቋም ነው የመጀመሪያ ስራው የሆነው ፖሊስ። ከዛው መረጃ በመለዋወጥ የት ልትሄድ ትችላለች የሚለውን ነገር ግምት ውስጥ በማስገባት ከተለያዩ አካላት ጋር ባደረገው የመረጃ ልውውጥ ግለሰቧ ምስራቅ ሸዋ ዞን ባቱ ከተማ ዝዋይ ይዛቸው እንደሄደች እና እዛው ከተማ ውስጥ ደግሞ ቤቴሌም የሚባል ሆቴል አለ። እዛ ቤቴሌም የሚባል ሆቴል ውስጥ እንዳረፈች ፖሊስ መረጃ ይደርሰዋል። መረጃ በመቀባበል እና የተለያዩ ግለሰቦችን እና የተለያዩ ተቋማትን በማነጋገር በቀጥታ የተሄደው ወደዛ ነው ማለት ነው። እዛ ሲካሄድ ግለሰቧን በትክክል በተባለው ሁኔታ እዛ ሆቴል ውስጥ ልጆቹን ይዛ ያገኟታል። ከዛ ወደዚህ ግን ፖሊስ እሷን ለመፈለግ በሚሄድበት ሰዓት ላይ ግለሰቧ $25,000 እንዲያስገቡ መልእክት ታስተላለፍ ነበር በስልክ። $25,000 ማለት እንግዲህ በእኛ በጣም ብዙ ነው። ወደ ብር ስትቀይረው ያን ገንዘብ እንዲያስገቡ ነው የጠየቀችው። ስለዚህ ሆን ብላ ልጆቹን አግታ እነሱም በመያዣነት ይዛ ገንዘብ የመቀበል ሀሳብ እንዳላት ግምት ውስጥ ገባ ማለት ነው። ከዛ በኋላ በከፍተኛ ሁኔታ እዛ ካሉ የዝዋይ ከተማ ፖሊስ መምሪያ ኃላፊዎች እና አመራሮች ጋር በመተባበር ግለሰቧን የመያዝ ርብርብ ነው የተደረገው። በዛም ልጆቹ ላይ ምንም አይነት ጉዳት ሳይፈጸም ወይም ሳይደርስ ግለሰቧን በቁጥጥር ስር ማዋልና ወደዚህ ማምጣት ተችሏል ማለት ነው። ስለዚህ እንግዲህ ግለሰቧ ከእነሱ ጋር ዝምድና ያላት ረጅም ጊዜ አብራ የተቀመጠች ብዙ የእነሱን ውስጣቸውን ምናቸውን የምታውቅ ነች። ግን በኋላ ላይ እንግዲህ ምን እንደተፈጠረባት አይታወቅም። የግል ጥቅሟን በማሰብ እንደዚህ አይነት ብር የገለጠችውን ያህል ብር እንዲያስገቡ ካልሆነም ግን ልጆቻቸውን እንደማያገኙ ነው ስትገልጽ የነበረው። ግን ያሰበችው አልተሳካም። እንግዲህ ፖሊስ ባደረገው ብርቱ ትብብር፣ የአዳማ ፖሊስን ባደረገው ብርቱ ትብብር ግለሰቧን በቁጥጥር ስር በመዋል ልጆቹ ላይ ምንም አይነት ችግር ሳይፈጸም ፖሊስ በቁጥጥር ስር አውላቸዋል ማለት ነው። ያለው አጠቃላይ ሁኔታ ይኸው ሰይፉ። ያው እንግዲህ በተለይ ልጆች ያሏችሁ ብዙ ጊዜ እንዲህ አይነት ጉዳት ወይም ጥቃት ይመጣል ብለን የምናስበው ከባዳው የራቅ ካለ አካል ነው ብቻ ብሎ ማሰብ ነገር አለ። አንዳንዴ ጥንቃቄው ቅርብ ካለውም ሁሉም እንደዛ ነው ማለት ባይሆንም ጥንቃቄ ግን በማንኛውም አግባብ ያስፈልጋል ይመስለኛል። እንግዲህ እኔ የገባኝ እንደዛ ነው። አይ ትክክል ነው። ፖሊስ አሁን ብዙ ጊዜ ከሚያጣራቸው ወንጀሎች መነሻነት ብታይ እንኳን አንዳንድ ጊዜ ህጻናቶች የሚጎዱት ይሄ እንደዚህ አይነት የማገት ወንጀል ብቻም አይደለም፣ የተለያዩ አይነት ወንጀሎች ይፈጸሙባቸዋል። የመደፈርም ወንጀልም የተፈጸመባቸው በጣም በርካታ ከአሁን በፊት ለህብረተሰቡ ግልጽ ያደረግናቸው የወንጀል ታሪኮች አሉ። ማለት የቅርብ ሰዎች፣ ዘመዶች፣ አጎት ምናምን እንደዚህ ሊሆን ይችላል። ወይንም ደግሞ ረጅም ጊዜ እዛ ቤት ውስጥ በሰራተኝነትም ሊሆን ይችላል፣ ወይንም በአገልጋይነት የቆየች ሴት ወይም ወንድ ሊሆን ይችላል፣ ወይ ጥበቃ ሰራተኛ ለረጅም ጊዜ ያገለገለ እነዚህ አይነት ሰዎች እንዳልከው በጣም ስርዓት ያላቸው ከቤተሰቡ ጋር ቤተሰብ ሆነው ለረጅም ጊዜ አብረው የቆዩና እነሱም ደግሞ ወደ ተሻለ ህይወት በዛ ቤተሰብ አጋዥነት የተሸጋገሩ ሊሆኑ ይችላሉ። አንዳንዶች ደግሞ እንደዚህ ያጋጥማል። ሁሉንም ማለታችን አይደለም። ግን ዞሮ ምንድን ነው ጥንቃቄ ማድረግ ያስፈልጋል። ጥንቃቄ ማድረግ ማለት አለብን ስንል የሆነ በመጠራጠር አብረን መኖር አለብን ማለት አይደለም። ግን ጥንቃቄ እያደረግን ማህበራዊ ግንኙነታችን ማህበራዊ መስተጋብር የሚባለው ነገር ሳይደፈርስ በጋራ አብረን መኖር የምንችልበት ሁኔታ ማመቻቸት ያስፈልጋል። ምንም ነገር አሁን እነዚህ ህጻናቶች የሆነ ጉዳት ደርሶባቸው ወይ ህይወታቸው አልፎ ወይ አካላቸው ጎሎ ቢሆን እቺ ግለሰብ በአግባብ ልትቀጣ ትችላለች። ግን ለህብረተሰቡ ለቤተሰቦቹ ግን የሚፈይደው ምንም ነገር የለም። ያው ምንም ብትሆን የልጆቻቸውን አካልና ህይወት ማግኘት አይችሉም እነዚህ ግለሰቦች። ፈጣሪ ረድቷቸው ግለሰቦቹ እንግዲህ ልጆቹን በህይወት ሊያገኙ ይችለዋል። ግን ከዚህም የባሰ ደግሞ
ከበድ ያለ ወንጀል ሊያጋጥም እንደሚችል ግምት ውስጥ በማስገባት ማህበራዊ ግንኙነታችን ሳይበላሽ ግን ጥንቃቄ ማድረግ የሚባለው ነገር ደግሞ ሊታሰብበት ይገባል የሚል መልእክት ነው የምናስተላልፈው። ሰይፉ ከልብ እናመሰግናለን። ከአዲስ አበባ ፖሊስ ህዝብ ግንኙነት ኮማንደር ማርቆስ። ያው እንግዲህ የቅርብ ሰው ነች። ልጆች አግታ $25,000 ጠየቀች። እናም በፖሊስና በህብረተሰብ ክትትል ያው በቁጥጥር ስር ውላለች። ተጠርጣሪዋ እንግዲህ ወደፊት በህግ አግባብ ምን ይፈረዳል የሚለውን ደግሞ በጊዜ ሂደት የምናየው ይሆናል። መልካም ምሽት ብያለሁ። ስለሰጠኑ መረጃም አመሰግናለሁ ኮማንደር። ተመልካቾቻችን እንግዲህ ይህንን ይመስል ነበር ፕሮግራሜ። ይህ ክራር ሚዲያ ነው። ሁልጊዜም እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። የምንሰማውን ጫጫታ፣ የምንሰማውን ረብሻ፣ የምንሰማውን የሰላም እጦት እሱ ራሱ በቸርነቱ ያስወግድልን እላለሁ። ይህ ክራር ሚዲያ ነው። ይመቻችሁ።